ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተገናኘ ለተጠየቁት ጥያቄ የሰጡት ምላሽ አለ። ሻው ዶክተር ተስፋዬና እኔ ጠያቂው አብረን መጽሐፍ ቅዱስና የትኛው መጽሐፍ ቅዱስ 81 66 72 ነው ግን ኦርቶዶክስ ቤተክርስቲያንም እኮ ተጨማሪዎቹ መጽሐፍ 66ቱን ነው ቀኖናውያን የምትላቸው። ሌሎቹ እኮ አለድ ብለው ነው እነሱ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን መጽሐፍት ሳታጓድል ትቀበላለች። ኮር ዶክትሪኑ ካርዲናል ዶክትሪኑ ዋላ የሚባለው ትምህርት ነው አንድ ነው ብዬ ማለት ሁሉም የራሱ ትራዲሽን አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በወንጌላውያን አብያተ ክርስቲያናት መካከል ያለው ልዩነት እውነት የትራዲሽን ብቻ ነው? ቅድስት ሆይ ለምኝልን እያሉ ስሟን የሚጠሩትን ሁሉ እንደሚምርላት የማይለወጥ ቃል ኪዳን ተቀብላለች ይላል። ይሄን የምትለው ማነች? ኦርቶዶክስ። ዶክተር ተስፋዬ ሮቤሌ ጥያቄ አለኝ። ይሄ ኢሴንሻል ነው ነን ኢሴንሻል ነው? ነገረ ድህነትን አያፋርልስም ወይ? በአንድ ላይ ምንም እኔ ማምለክ የሚከለክለን ነገር የለም ብዬ። ስለዚህ በመዝሙራችን በቅዳሴያችን ከስመ ሥላሴ ቀጥለን የምንዘምረው የድንግል ማርያምን ውዳሴ ነው። አያችሁ አይደል? ታዲያ እንዴት ነው ከኦርቶዶክሳውያን ጋር በአንድነት ማምለክ የምንችለው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የስህተት ትምህርቶችን በእግዚአብሔር ቃል ዕውቀት የምናፈርስበት መርሃ ግብራችን ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 5 ላይ እንደተናገረው የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለው ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን እንዳለው እኛም በዘመናችን የሚነሱ የተለያዩ የስህተት ትምህርቶችን ወይም ሐሳቦችን በእግዚአብሔር ቃል ዕውቀት የምናፈርስበት መርሃ ግብራችን ነው። ለዛሬ እንግዲህ አንድ ሐሳብ ይዤላችሁ መጥቻለሁ። እስከዛ ድረስ ከሰሯቸው ትንሽ ለየት ይላል የዛሬው ሐሳብ። በወንድማማቾች መካከል ያለ እርምትን ለመስጠት ያክል ነው በዚህ የተገኘሁት። ሁላችንም እንግዲህ በጣም የምንወዳቸው የምናከብራቸው ዶክተር ተስፋዬ የተሰኙ በኢትዮጵያ ቤተክርስቲያን ውስጥ በጣም ትልቅ ስም ያላቸው ምሁር እንዳሉ እናውቃለን። በተለይም ዶክተር ተስፋዬ ኦሊጂሰስ ጋራ በተገናኘ ከዮሐ ምስክሮች ጋራ በተገናኘ በጣም ብዙ የተለያዩ መጻፍቶችን ለአማኙ አበርክቷል። በተለይም ሥላሴን በተመለከተ በጣም ጥሩ የሆነ ትምህርትን ለረጅም ዓመታት ሲያስተምሩ እናውቃቸዋለን። በጽሁፍም ደረጃ በጣም ሥላሴን በተመለከተ የጻፏቸው የተለያዩ ጽሁፎች አሉ። እነዚህን ጽሁፎች እናንተም ብታገኙና ብታነቧቸው በጣም ትጠቀሙበታላችሁ። እኔም በግሌ የሳቸውን ወደ 5-6 አካባቢ የሆኑ መጻፍቶችን አንብቤያለሁ። በጣም ተጠቅሜበታለሁ። በተለይም እንዳልኳችሁ ከሥላሴ ጋር በተገናኘ ያነሷቸው ሐሳቦች በጣም በዚህ ዘመን ላለን ክርስቲያኖች አስፈላጊ ነው። የሥላሴን ትምህርት ለመረዳትና ለሰዎች ለማስረዳት የሚጠቅሙ መጻፍቶች ናቸው። እንግዲህ ዶክተር ተስፋዬ ሰሞኑን ኢትዮጵያ መጥተው የተለያዩ ቦታ ላይ ስልጠና እየሰጡ እንደነበረ በሶሻል ሚዲያ አይቻለሁ። በዛም ሲሰጡ በነበረው ስልጠና ላይ ወደ ጌታ የመጡ ሰዎችም እንዳሉ ሲናገሩ ሰምቻለሁና ስለዚህ እግዚአብሔርን ማመስገን እሳቸውንም ደግሞ እግዚአብሔር ይባርኮት ማለት ፈልጋለሁ። ይህን ብዬ ወደ ዛሬው ሐሳብ ስመጣ ታዲያ ዶክተር ተስፋዬን ሐሳብ ስም ለምን አነሳ ካላችሁኝ አንድ ኢንተርቪው የሰጡት ነበር። በተለይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተገናኘ ለተጠየቁት ጥያቄ የሰጡት ምላሽ አለ። እነዚህ ምላሾች ልክ ናቸው ብዬ አላስብም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት ዶክተር ተስፋዬ የተረዱት አልመሰለኝም። በተለይም በሶስት መንገድ ከፍየዋለሁ የዛሬውን መርሃ ግብር ወይም ደግሞ እሳቸው ያነሱትን ሐሳብ። አንደኛ አምልኮን በተመለከተ፣ ሁለተኛ ትምህርትን በተመለከተ፣ ሶስተኛ ቀኖናን በተመለከተ። እንግዲህ እነዚህ በጣም ወሳኝ የሆኑ ትምህርቶች ናቸው። አምልኮም፣ ዶክትሪን እና ደግሞ በሶስተኛ ደረጃ ደግሞ ቀኖናን በተመለከተ የመጽሐፍ ቅዱስ ቀኖናን በተመለከተ ሶስቱ ላይ የሰጡት ሐሳብ አለ ዶክተር ተስፋዬ። እንግዲህ በጣም ዶክተር ተስፋዬ ቅድም እንዳልኩት መግቢያ ላይ ምናከብራቸው ምንወዳቸው መምህር ናቸው። የሳቸውን መጽሐፍ እንግዲህ ስክሪኑ ላይ የተወሰኑን እንደምታዩት አስቀምጬላችኋለሁ። ገዝታችሁ ማንበብ የምትችሉ ሰዎች ካላችሁ ገዝታችሁ እንድታነቡ ለሰዎችም ስጦታ አድርጋችሁ ብትሰጡ መልካም ነው ብዬ አስባለሁ። ወደ ኦርቶዶክስ ቤተክርስቲያን ግን ስንመጣ እሳቸው ያነሱት ሐሳብ በተለይም አሁን ያልኳቸው ነጥቦች ላይ አምልኮን በተመለከተ፣ ትምህርትን ወይም ደግሞ ዶክትሪንን በተመለከተ፣ ሶስተኛ ደግሞ ቀኖናን በተመለከተ የመጽሐፍ ቅዱስን ቀኖናን በተመለከተ ያስተላለፉት መልእክት ግን በጣም አደገኛ እንደሆነ ተገንዝቤያለሁ። ለዚህ ነው እንደ ወንድም እንደ ታናሽ ወንድም ይህን መልእክቴ እንዲደርሳቸው ፈልጋለሁ፣ እንዲያርሙም እፈልጋለሁ። ልክ እንደሳቸው ደግሞ አይነት አስተሳሰብ ያላችሁ ሰዎች ደግሞ እናንተም ድጋሚ ይህን አስተሳሰባችሁን ቆም ብላችሁ ድጋሚ እንድታዩት በወንድማዊ ፍቅር መግለጽ እፈልጋለሁ። ምንድነው ታዲያ ያነሱት ዶክተር ተስፋዬ ካላችሁኝ፣ እስቲ በመጀመሪያ ከቀኖና እስቲ እንጀምር። ከቀኖና እንጀምርና ከፍ እያልን እንሄዳለን።
ቀኖናን በተመለከተ ዶክተሩ ይህን ሐሳብ ያንጸባርቃሉ። ሻው ዶክተር ተስፋዬና እኔ ጠያቂው አብረን መጽሐፍ ቅዱስ እናንብብ። የትኛው መጽሐፍ ቅዱስ 81 66 72 ነው ያቶ ጥያቄ ነው። ግን ጂፕ ኦርቶዶክስ ቤተክርስቲያንም እኮ ተጨማሪዎቹ መጽሐፍት 66ቱን ነው ቀኖናውያን የምትላቸው። ሌሎቹ እኮ አዋልድ ብለው ነው እነሱ። እንግዲህ ዶክተር ተስፋዬ ሲናገሩ ጠያቂው ምን ይላቸዋል? የትኛውን መጽሐፍ ቅዱስ እናንብብ ብሎ ይጠይቃቸዋል። 66ቱን ወይንስ 81ዱን እናንብብ የሚል ጥያቄ ሲያቀርብላቸው እሳቸው ምንድነው የመለሱት ምላሽ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ 66ቱን ነው ቀኖናውያን የምትላቸው፣ ሌሎቹ እኮ አዋልድ ናቸው ኦርቶዶክሳውያን እንደሚሉት አሉ። ይሄ ልክ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 66ቱን ብቻ ቀኖናውያን አትልም። ከ66ቱ ውጭ ያሉትን መጻሕፍቶች አዋልድ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ተቋም አጠራቸው። አዋልድ መጻሕፍት አትላቸው። እንግዲህ ተመልከቱ። አሁን 80 አሐዱ ወይም ደግሞ 81 የሚባለውን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናውያን መጻሕፍት የምትላቸው እንጂ ዶክተር ተስፋዬ እንዳሉት 66ቱን አይደለም ብቻ አይደለም ቤተክርስቲያኒቷ ቀኖናውያን የምትላቸው፣ ሌሎቹ አዋልድ መጻሕፍቶች አይደሉም። ለዚህ ምንድነው ማስረጃ ካላችሁኝ፣ ለምሳሌ ራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመራበት ፍትሐ ነገሥት የተሰኘ መጽሐፍ አለ። ፍትሐ ነገሥት ላይ በዚህ ጉዳይ ላይ ምንድነው የሚናገረው? እውነት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትቀበላቸው ቀኖናውያን መጽሐፍቶች ስንት ናቸው በቁጥር የሚለውን ላሳያችሁ። ስክሪኑ ላይ እንደምታዩት ፍትሐ ነገሥት ንባብና ትርጓሜው ይላል። በብፁዕ አቡነ ጳውሎስ የፕትርክና ዘመናቸው የታተመ ነው። አሳታሚ ትንሣኤ መጽሐፍት ማሳተሚያ ድርጅት ይላል። እዚህ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው መጽሐፍቶችን በተመለከተ ላንብብላችሁ ምን እንደሚሉ። አንቀጽ 2 ላይ እንደዚህ ይላል። በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 የሆኑ ስለ አምላካውያን መጽሐፍት፣ አያችሁ፣ 81 የሆኑ ስለ አምላካውያን መጽሐፍት የትኞቹ? 81 ነው ቤተክርስቲያኒቷ ቅዱሳት መጽሐፍት ምትላቸው ወይም ደግሞ አስሮ መጽሐፍት ምትላቸው ወይም ደግሞ አምላካውያን መጽሐፍት ምትላቸው እነዚህ 81 ቀኖናን ነው እንጂ 66ቱን ብቻ እንደዛ ብላ ቤተክርስቲያኒቷ አጠራም። ሌላ ደግሞ ልጨምርላችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዌብሳይቷ ላይ ደግሞ ይህንን አስፍራለች። የመጽሐፍ ቅዱስ ብዛት ተመልከቱ። የመጽሐፍ ቅዱስ ብዛት የምን ብዛት? የመጽሐፍ ቅዱስ ብዛት። ጥንታዊት ቤተክርስቲያን የቅዱሳት መጽሐፍትን ብዛት 81 መሆኑን ትናገራለች። ስንት? 81 መሆኑን ትናገራለች። ዳሩ ግን በዓለም ላይ በብዛት ተሰራጭቶ የሚገኘው መጽሐፍ ቅዱስ 66 ነው። በ66ቱ ውስጥ የሌሉት መጽሐፍት ከነዚህ የሚከተሉት ናቸው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዌብሳይቷ ላይ ይህን አስፍራለች። የመጽሐፍ ቅዱስ ብዛት ስንት ነው? 81። ይህን የምትለው ማነች? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ነገር ግን ይላሉ በዓለም ላይ የተሰራጨው 66 ነው ብሎ ያስቀምጧል። ስለዚህ ከታች እንደምታዩት ከብሉይ ኪዳን መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ መጽሐፈ ሲራክ፣ መጽሐፈ ዕዝራ ቀዳማዊ፣ መጽሐፈ ዮዲት፣ ጦቢት፣ ጥበበ ሰለሞን ብሎ ይገልጻሉ። ከአዲስ ኪዳን ደግሞ እኛ ከምንቀበላቸው ከ27ቱ በተጨማሪ ደግሞ ትእዛዘ ሲኖዶስ፣ ስርዓተ ጽዮን ሲኖዶስ፣ ቀለሜንጦስ፣ ዲዲስቅልያ፣ መጽሐፈ ኪዳን ቀዳማዊ፣ መጽሐፈ ኪዳን ካልዕ እያሉ ከታች እንደምታዩት እነዚህ መጽሐፍቶች ሲዘረዝሩ እናገኛለን። ከዛ ከታች ምንድነው የሚሉት? እነዚህን ከላይ የተጠቀሱትን ተመልከቱ። እነዚህ ከላይ የተጠቀሱትን መጽሐፍት ሳታጓድል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትቀበላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን መጽሐፍት ሳታጓድል ትቀበላለች። ስለዚህ ቤተክርስቲያኒቷ የምትቀበለው ስንት መጽሐፍ ነው? 81 መጽሐፍት ነው የምትቀበለው። በቀኖና ደረጃ 81 ቀኖና ነው አለኝ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ስለዚህ ዶክተር ተስፋዬ በዚህ ጉዳይ ላይ የተናገሩት ሐሳብ ልክ አይደለም፣ ቤተክርስቲያኒቷም የማትለውን ትላለች ብሎ ነው የተናገሩት። እዚህ ላይ እርምት ቢያደርጉበት ደስ ይለኛል። ከዚህ ከቀኖና ጋር በተገናኘም ተጨማሪ ሐሳብ ሲያነሱ ዶክተሩን ሰምቻቸዋለሁ። እስቲ የሳቸውን ቪዲዮ እንስማ። ዞሮ እኮ ቀኖናት ብለን ያልናቸው ናቸው። ኩነኔን የሚያመጡብን እነሱ ናቸው። ቀኖናን ናቸው እኮ የሚያመጡብን፣ አዋልዶቹ አይደሉም።
አዋልድ እኮ ኦልሬዲ እኮ አዋልድ በሚለው ነገር ኢትዮጵያ ኦርቶዶክስ ቤተክርስቲያን ተግባብታለች ብዬ ነው እስከ ቅርብ ጊዜ የማውቃቸው ምሁራን ይሄንን ነው የሚሉት። አዋልድ ነው። እዚህ ላይ ደግሞ እንደሰማናቸው ቀኖናዊያን የምንላቸው ናቸው ኩነን የሚያመጡብን፣ አዋልዶቹ አይደሉም። አዋልድ በሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተግባብታለች ብዬ ነው እስከ ቅርብ ጊዜ የማውቃቸው ምሁራን ይህን ነው የሚናገሩት በማለት ይናገራሉ። ይሄም ልክ አይደለም። እንግዲህ እሳቸው ዶክተር ተስፋዬ የትኞቹ ምሁራን እንዳገኙ ባላቅም ግን እነዚህ ምሁራን የተባሉ ሰዎች የሰጡት መረጃ ልክ አይደለም። ልክ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ውስጥ ያለው 81 ነው። እንደዛ ብላ ነው የምታምነው። የአቆጣጠር ላይ ልዩነት አለ፣ እሱና ቃለን ግን እንደ አቋም 81 ቀኖና መጻሕፍት አለኝ ነው ብላ የምትናገረው ቤተክርስቲያኒቷ። በነገራችን ላይ እዚህ ላይ ጠያቂውም ልክ አይደለም። ጠያቂውም ራሱ ዶክተር ተስፋዬን አሳስቷቸዋል። እሱ ምንድነው የሚናገረው? ጠያቂው በፊት አለ ሊቃውንቶች እነዚህ መጻሕፍቶች አዋልድ ነበር የሚሉት፣ አሁን ላይ ግን አዋልድ የሚለው ለገድላት ብቻ እየተሰጠ ይገኛል የሚል ሐሳብን ሲያንጸባርቅ ጠያቂውን ሰምቻለሁ። ፈጽሞ ስህተት ነው። ጠያቂውም ኦርቶዶክስን የተረዳት አይመስለኝም። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከ66ቱ ውጪ ያሉት መጻሕፍቶች ቅድም የዘረዘርኳቸው መጻሕፍቶች አዋልድ ብላ ጠርታቸው አታውቅም። ቅዱሳት መጻሕፍት ናቸው። የብሉይ ኪዳን መጻሕፍት የአዲስ ኪዳን መጻሕፍት ብላ ነው የምትቀበለው። ስለዚህ ጠያቂው ራሱ ከየት እንዳመጣው ይህንን ሐሳቡን ማወቅ አይቻልም። ምናልባት ወደፊት በማስረጃ አድርጎ ካሳዩን እናያለን። ግን ልክ አይደለም። ጠያቂውም የኦርቶዶክስ ቤተክርስቲያንን አልተረዳትም። ቤተክርስቲያኒቷን ማትለውን ነው ጠያቂውም ዶክተር ተስፋዬም ሲናገሩ የሰማናቸው ማለት ነው። ስለዚህ ይህንን እርምት ቢወስዱበት በጣም ደስ ይለኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ መጽሐፍ ቅዱሷ 81 ነው። ያው ፍትሐ ነገሥትን ዋቢ አድርጌ ያሳይቻችኋለሁ። ፍትሐ ነገሥትን ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል ዌብሳይቷም በዚህ ጉዳይ ላይ የሚናገረውን አሳይቻችኋለሁ። ለምሳሌ ዝርዝሩን እንመልከት። የብሉይ ኪዳን መጽሐፍት ይላል ዌብሳይቷ ላይ። የብሉይ ኪዳን መጽሐፍት ይላሉ። ከላይ እንደምታዩት እነዚህ የብሉይ ኪዳን መጽሐፍት እኛ የምንቀበላቸው ናቸው። ከታች ግን ተመልከቱ። የብሉይ ኪዳን ሁለተኛ የቀኖና መጽሐፍት። የምን የብሉይ ኪዳን አዋልድ አትላቸው። የብሉይ ኪዳን ሁለተኛ የቀኖና መጽሐፍት እነማን ናቸው? መጽሐፈ ዕዝራ ሱቱኤል፣ መጽሐፈ ዕዝራ ካልዕ፣ መጽሐፈ ጦቢት፣ መጽሐፈ ዮዲት፣ መጽሐፈ አስቴር፣ መጽሐፈ መቃብያን ቀዳማዊ፣ ካልዕ፣ ሳልስ፣ መጽሐፈ ሲራክ፣ ጸሎተ ምናሴ፣ ተረፈ ኤርሚያስ፣ ሶስና፣ መጽሐፈ ባሮክ፣ መጽሐፈ ጥበብ፣ መዝሙረ ሰለስቱ ደቂቅ፣ ተረፈ ዳንኤል፣ መጽሐፈ ኩፋሌ፣ መጽሐፈ ሄኖክ። አያችሁ፣ እነዚህ መጽሐፍቶች አዋልድ ናቸው አይደሉም? በኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ መጽሐፍቶች የብሉይ ኪዳን ሁለተኛ የቀኖና መጽሐፍት ናቸው። አዲስ ኪዳን ላይ ስንመጣ እኛ ከምንቀበለውም ውጪ ከታች እንደምታዩት የአዲስ ኪዳን መጽሐፍት ይልና ከዮሐንስ ራእይ ቀጥሎ ምንድነው ያለው? ሥርዓተ ጽዮን፣ ትእዛዝ፣ ግጹ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስ፣ ዲድስቅልያ። እነዚህ 8ቱ መጽሐፍቶች ደግሞ አዲስ ኪዳን መጽሐፍት ላይ ቤተክርስቲያኒቷ ጨምራ ግን ቀኖና መጽሐፍት ብላ ተቀበላቸዋለች። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት ስንት ቀኖና መጽሐፍት ነው ያላት? 81 ነው ያላት እንጂ 66 የላትም ቤተክርስቲያኒቷ። እንግዲህ እነዚህ ማስረጃዎችን አቅርብ ያለው ድጋሚ ብታዩት በጣም ደስ ይለኛል። በሁለተኛ ደረጃ እንግዲህ የመጀመሪያው ቀኖና ነው። በሁለተኛ ደረጃ የተነሳው ደግሞ ዶክትሪን ነው፣ ትምህርትን ነው። ዶክትሪንን በተመለከተ ዶክተር ተስፋዬ እንደዚህ ይላሉ። ኮር ዶክትሪኑ ካርዲናል ዶክትሪኑ ዋላ የሚባለው ትምህርት ነው አንድ ነው ብዬ ነው ማለት ሁሉም የራሱ ትራዲሽን አለው ብዬ ነው። ኢቨን በወንጌላውያን አብያተ ክርስቲያናትም ዘንድ እኮ ሜኖናይት ትራዲሽን አለ፣ ኢምፓርቲስት ትራዲሽን አለ፣ የአንግሊካን ትራዲሽን አለ፣ የተለያዩ ትራዲሽኖች አሉ፣ ትውፊቶች አሉ። እሱ እኔ ብዙ አይደለም ነው የምለው። ዋናው ነገር ግን ከሚያለያየር ነገር ምክንያቱም እንደምታውቀው ጉባኤዎቹ ኒቂያም፣ ኮንስታንቲኒያም፣ ኬልቄዶንም፣ ኤፌሶንም ከዛ በኋላ የነበሩ ጉባኤዎች በአብዛኛው የምንስማማባቸው ነው። እሺ እንግዲህ ዶክተሩ ሲናገሩ እንደሰማናቸው ኮር ዶክትሪን ዋና የሚባለው ትምህርት እኔ አንድ ነው ብዬ ነው ማምነው አሉ። ከማን ጋራ? ከኦርቶዶክስ ጋራ እና ከካቶሊካውያን ጋራ የማምነው። ሁሉም የራሱ ትራዲሽን አለው። ኢቭን አሉ በወንጌላውያን አብያተ ክርስቲያናት ዘንድ ሜኖናይት ትራዲሽን አለ፣ የባፕቲስት ትራዲሽን አለ፣ የአንግሊካን ትራዲሽን አለ። እሱ ብዙ አይደለም፣ ከሚያለያየን ይልቅ የሚያቀራርበን ነገር ይበልጣል የሚል ሐሳብን ሲያንጸባርቁ ሰምተናል።
እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በወንጌላውያን አብያተ ክርስቲያናት መካከል ያለው ልዩነት እውነት የትራዲሽን ብቻ ነው? የትምህርት አይደለም? አሁን ዶክተር ተስፋዬ እንዳነጻጸሩት የሜኖናይትና የባፕቲስት ትራዲሽን አለ ብለው በዚህ ልክ በሜኖናይትና በባፕቲስት መካከል ያለው የትራዲሽን ልዩነት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያለን ልዩነት እንደዚህ ነው ወይ? እውነት እንደዛ ነው ዶክተር ተስፋዬ የሚያምኑት? እንደዛ ከሆነ እውነት ልክ አይደለም። እሱን በማስረጃ አድርጌ ያሳያለሁ። ከዚህ ጋር በተገናኘ ግን ተጨማሪ ሐሳብ ተናግሯል። ትምህርትን በተመለከተ ዶክትሪኑን በተመለከተ እስቲ እሱን ደግሞ እንስማቸው። ክርስቲያን ዶክትሪኑ ሁለት ከፍለነዋል። አበይት የሚባሉ ክርስቲያናዊ ትምህርቶች አሉ፣ ንዑሳን ወይንም ደቂቃን የምንላቸው ትምህርቶች አሉ። አበይት የምንላቸው ትምህርቶች እነሱ ድነታችንን የሚወስኑ ነገሮች ናቸው። በጣም ጥንቃቄ የሚፈልጉ ነገሮች ናቸው። ንዑሳን ወይንም ደቂቃን የሚባሉ ትምህርቶች ላይ ግን በጣም መዋየት እንችላለን። ሻይ እየጠጣን በደንብ አድርገን አድቀን መነጋገር እንችላለን። ግን በጣም የሚያናትፍ ነገር ነው ብዬ አላስብም። እነሱ አይደለም ዋናው የዳንበት ነገር ነው። መጽሐፍ ቅዱስ ፍርጥም ብሎ የነገረን ነገር እዛ ላይ ከተግባባን በቂ ነው። እንግዲህ ዶክተር እንደተናገሩት የክርስቲያን ዶክትሪንን ለሁለት እንከፍለዋለን አሉ፣ አበይትና ንዑሳን ብለን። አበይት የምንላቸው ናቸው በዋናነት ጥንቃቄ የሚያስፈልጋቸው መዳንን ስለሚነኩ። ንዑሳን የምንላቸው ግን መወያየት እንችላለን። የሚያናትፍ ነው ብዬ አላስብም። ዋናው የዳንበት ነገር ነው። እዛ ላይ ከተግባባን በቂ ነው አሉ። በዚያ ሐሳብ እስማማለሁ። ዋናው ላይ የዳንበት እውነት ላይ ከተስማማን እውነት ነው፣ በቂ ነው። ግን እንደዛ ነው ወይ? አይደለም። አሁን ሲጀመር የክርስቲያን ዶክትሪን ለሁለት ከፍለን እናያዋለን ያሉት ዶክተር ተስፋዬ ስለ የትኛው ቤተክርስቲያን ነው እየተናገሩ ያሉት? አበይትና ንዑሳን ብለን እንከፍለዋለን፣ ወይም ደግሞ ኢሴንሻልና ነን ኢሴንሻል የምንላቸው ሐሳቦች አንጸባረቁ። ግን ይህ ሐሳብ የእርሱ ሐሳብ ነው ወይም በኢቫንጀሊካሉ ሰርክል ላሉት ይጠቅማል እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ለሁለት ከፍላ ታውቃለች ወይ? ይሄ አበይት ትምህርቴ ነው፣ ይሄ ንዑሳን ትምህርቴ ነው፣ ይሄ ኢሴንሻል ነው፣ ይሄ ነን ኢሴንሻል ነው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍላለች ወይ? ትምህርትን አልከፈለችም። ዋናው የዳንበት ነገር ነው በሚለው እኔ መስማማለሁ ከዶክተር ተስፋዬ ጋር በጣም መስማማለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ነገረ ድህነቷን እንዴት ነው የምታስተምረው? ኢቫንጀሊካሉ ሰርክ እንደሚያስተምረው ነው? ታዱሳውያን እንደሚያስተምሩት ነው? በፍጹም አይደለም። ማስረጃን ላቅርብ። ከራሷ ከቤተክርስቲያኒቷ የተናገረችውን ነገር ላሳያችሁ። እዚህ ጋር እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት በሚለው መጽሐፏ ላይ ቤተክርስቲያኒቷ እምነቴ ይሄ ነው፣ ስርዓት አምልኮቴ ይሄ ነው ብላ ባስቀመጠችው በዚህ መጽሐፍ ላይ ያለውን ሐሳብ ላምብላችሁ። እንግዲህ ይህ መጽሐፍ በብፁዕ አቡነ ጳውሎስ ዘመነ ፕትርክና የታተመ መጽሐፍ ነው። አሳታሚው እንደምታዩት ትንሣኤ ማሳተሚያ ድርጅት ይላል። አዲስ አበባ ሐምሌ 1988 እንደምታዩት የአቡነ ጳውሎስ ፎቶም አለ። ይህን መጽሐፍ ያዘጋጁት እነማን ናቸው ከተባለ እንደምታዩት ብፁዕ አቡነ መቃርዮስ፣ ብፁዕ አቡነ አብርሃም፣ ብፁዕ አቡነ በርተሎሜዎስ፣ ብፁዕ አቡነ ሳሙኤል፣ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ገሪማ፣ መልአከ ታቦር ተሾመ ዘሪሁን እያለ በጣም ብዙ የቤተክርስቲያኒቷ ጳጳሳት ሊቃውንቶች እዚህ መጽሐፍ ላይ እንድትሳተፉ ማየት እንችላለን። ታዲያ ቤተክርስቲያኒቷ የምታምነው እምነት ምንድነው? ዶክትሪኗ ምንድነው ከተባለ ይሄው ቤተክርስቲያኒቷ በራሷ አንደበት እምነቴ ዶክትሪኔ ይሄ ነው ብላለች። ክፍል 1 ላይ እምነቷን የዘረዘረችው ተመልከቱ። ክፍል 1 እምነት ርዕሱ ምን ነበር? እምነት፣ ስርዓት አምልኮትና የውጭ ግንኙነት ነው የሚለው መጽሐፉ። እምነት፣ ስርዓት አምልኮትና የውጭ ግንኙነት የሚለውን አሁን ስለማያስፈልገን እሱን ተወውና እምነቷና ስርዓት አምልኮቷ ምንድነው የሚለውን እምነቷን ከእምነት እንጀምር። ክፍል 1 እምነት ይላል። ተመልከቱ። እምነቷ ላይ ምንድነው የዘረዘረችው? አንደኛ ሀሎተ እግዚአብሔር፣ ከዛስ ስነ ፍጥረት፣ ከዛስ 5ቱ አዕማደ ምስጢር። እዛ ውስጥ ያው ምስጢረ ሥላሴ፣ ስጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን አለ። ከዛስ 7ቱ ምስጢራተ ቤተክርስቲያን። ከዛ 7ቱን ትዘረዝርና ከዛ በኋላ ቅዱሳት መጻሕፍት ትላለች። ከዛ ትውፊት ትላለች። ከዛ ክብረ ቅድስት ድንግል ማርያም ትላለች። ከዛስ ክብረ ቅዱሳን ካለች በኋላ ደግሞ ክብረ መላእክት ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳት ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳን፣ ቤተክርስቲያን፣ ታቦት፣ ሃይማኖትና ምግባር ትላለች። የቤተክርስቲያኒቷ እምነት ይሄ ነው። ዶክትሪኗ ይሄ ነው። ሃይማኖቷ ይሄ ነው። እንግዲህ በዚህ አይነት መንገድ ክፍል 1 ብላ ከሀሎተ እግዚአብሔር ጀምራ ምን ላይ የጨረሰችው? ሃይማኖትና ምግባር ላይ የጨረሰችው። ስለዚህ እውነት በዚህ እምነቷ
ዶክተር ተስፋዬ ይስማማሉ ወይ ብለን ምንጠይቅ በፍጹም ሊስማሙ አይችሉም። ለምሳሌ ቤተክርስቲያኒቷ እምነቴ ነው ያለችውን አንዳንድ ነገሮች ላንሳ። ገጽ 52 ላይ ማርያምን በተመለከተ እንደዚህ ትላለች ቤተክርስቲያኒቷ። የአማላጅነት ቃል ኪዳን ቤተክርስቲያናችን ስለ እመቤታችን አማላጅነትና ቃል ኪዳን የምታስተምረው በቅዱስ መጽሐፍ በተጻፈው ቃልና ፍጹም በሆነ ሐዋርያዊ ትውፊት ነው። እመቤታችን የእናትነት ክብርና የአማላጅነት ቃል ኪዳን ከልጇ ከጌታችን ከኢየሱስ ክርስቶስ ተቀብላለች። በቃና ዘገሊላ ሰርግ ቤት ልጇ ጌታችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ለውጦ የመጀመሪያውን ታምር ያደረገው በእመቤታችን አማላጅነት ነው። ዮሐንስ 2:1 ይላሉ። ጌታ በመስቀል ላይ ሳለ እነሆ ልጅሽ ብሎ ቤተክርስቲያንን ለርሷ እነኋት እናት ብሎ እርሷን ለቤተክርስቲያን አደራ ሰጥቷታል። ማምላክ ወላዲተ አምላክ መሆኗን አምነው ሳሊለነ ቅድስት ሆይ ለምኝልን እያሉ ስሟን የሚጠሩትን ሁሉ እንደሚምርላት የማይለወጥ ቃል ኪዳን ተቀብላለች ይላሉ። ይህን የምትለው ማነች? ኦርቶዶክስ ቤተክርስቲያናችን ብላን የጀመረችው። ይሄ እምነቷ ነው፣ ዶክትሪኗ ነው፣ ትምህርቷ ነው። ማርያም ቃል ኪዳን ተቀብላለች። ስለዚህ ሳሊለነ ቅድስት ሆይ ለምኝልን ለሚል ሰው ሁሉ ምሕረትን ታሰጣለች ብላ ቤተክርስቲያኒቷ ታምናለች። ይሄ ዶክትሪኗ ነው። ዶክተር ተስፋዬ ሮቤሌ ጥያቄ አለኝ። ይሄ ኢሴንሻል ነው ነን ኢሴንሻል ነው ነገረ ድነትን አያፋርልስም ወይ የሚል ጥያቄ አለኝ። እውነት ሰዎች በማርያም ቃል ኪዳን አማካይነት የዘላለም ሕይወትን ያገኛሉ ወይ ድነትን ያገኛሉ ወይ? መቼም ይሄ ትምህርት በኢቫንጀሊካል ውስጥ አይታወቅም ወይም አይሰጥም፣ አይታመንበትም። ቤተክርስቲያኒቷ ግን ይሄው ማርያም ቃል ኪዳንን ተቀብላለች እያሉ ስሟን የሚጠሩትን ሁሉ እንደሚምርላት የማይለወጥ ቃል ኪዳን ተቀብላለች። ስለዚህ አዎ ይሄ ችግር የለውም ከተባለ ኪዳነ ምሕረት ብለን እኛም እናክብር ወይ የሚል ጥያቄ ያስነሳል። ኪዳነ ምሕረት ተብሎ በየወሩ ወር በገባ በ16 በአመት ደግሞ የካቲት ላይ የሚከበረው እኮ ማርያም የቃል ኪዳን ተቀብላለች፣ ኪዳነ ምሕረት ነች፣ በእርሷ በኩል ምሕረት እናገኛለን ነው። እንግዲህ ቅድም እርሶ እንዳሉት ዋናው ነገር መዳን ከሆነ ይኸው መዳንን ከማርያም ጋር አቆራኝተው በእርሷ በኩል ምሕረት እናገኛለን፣ ደህንነት እናገኛለን። ለምን? ማርያም ቃል ኪዳን ተቀብላለች፣ ኪዳነ ምሕረታችን ነች እያሉ ነው። ስለዚህ ዋና በሚባል ዶክትሪን ላይ ልዩነት የለንም ወይ? አለን። በጣም ሰፊ ልዩነት አለን። ስለዚህ ይሄ ብቻም ሳይሆን ቤተክርስቲያኒቷ ክብረ ቅዱሳን በሚለው ስር የቅዱሳንም ቃል ኪዳን እንዳለ በዚህ ጽሑፋቸው ላይ እንግዲህ ሰፍሮ እናገኛለን ማለት ነው። ቅዱሳንም ራሳቸው ምን ተቀብሏል? ኪዳንን ተቀብሏል። ቅዱሳንም ራሳቸው ኪዳንን እንደተቀበሉ ምዕራፍ 8 ላይ ክብረ ቅዱሳን ብለው ከታችም ጀምሮ ያለውን ሐሳብ ማየት እንችላለን። ስለዚህ በቅዱሳኑም አማካይነት እግዚአብሔር እንደሚመር የዘላለም ሕይወት እንደሚሰጥ ቤተክርስቲያኒቷ ታስተምራለች። ይሄንን እንግዲህ ቀላል ነው ሜን ዶክትሪን አይደለም ኢሴንሻል አይደለም ማለት በፍጹም አንችልም። ባይሆንማ ኖሮ ሁላችንም እንግዲህ ከቤተክርስቲያኒቷ ባልወጣን ነበር። ግን መሰረታዊ ጉዳይ ስለሆነ እርሶ እንዳሉት የትራዲሽን ጉዳይ ብቻ አይደለም። በመካነ ኢየሱስና በመሰረተ ክርስቶስ እንዳለው የትራዲሽን ልዩነት ብቻ አይደለም። ይሄ የዶክትሪን ልዩነትን ያስነሳል። የቤተክርስቲያኒቷ አንዷ ዶክትሪን ምንድነው ከተባለ ቅዱሳን መላእክት ስለኛ ስለ ሰው ልጆች ያማልዳሉ የሚል ነው፣ ይለምናሉ የሚል ነው፣ ይጸልያሉ የሚል ነው። ይሄንን ያው እምነትና ስርዓት አምልኮት መጽሐፍ ላይ ማግኘት ማንበብ እንችላለን ማለት ነው። ይሄ እንግዲህ ሁለተኛው ፖይንት ነው። ወደ ሶስተኛው ፖይንት ስመጣ አምልኮን በተመለከተ ነው። እንግዲህ አምልኮን በተመለከተ ዶክተር ተስፋዬ የሚናገሩትን እስቲ ሰምተን እንመለስ። በአንድ ላይ ምንም እኔ ማምለክ የሚከለክለን ነገር የለም ብዬ ነው። ለምሳሌ የከዋው ምስክር ጋር ላመልክ አልችልም፣ ምክንያቱም መሰረታዊ የሆነ ልዩነት ሰማናን። ከኦኒቸስ ጋር ላመልክ አልችልም፣ መሰረታዊ ልዩነት አለን። ከእስላም ጋር ላመልክ አልችልም፣ መሰረታዊ ልዩነት አለኝ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊካውያን ጋር እኔ ማምለክ የሚከለክለኝ ነገር ያለ አይመስልም። የኛው ደግሞ እስካሁን ከተናገሩት የበለጠ የባሰው ነው። ምንድን ያሉት ብዙ ነገሮች ላይ የሚያጣሉ አይመስለኝም ካሉ በኋላ በአንድ ላይ ማምለክ የሚከለክለን ነገር የለም አሉ። ከማን ጋራ? ከኦርቶዶክስ ጋርና ከካቶሊክ ጋራ በአንድ ላይ ማምለክ የሚከለክለን ነገር የለም። ለምን? ብዙ ነገሮቻችን አያጣሉንም፣ አንድ ነው የሚያደርጉን አሉ። ይሄ ፈጽሞ ስህተት ነው። ፈጽሞ ስህተት ነው። ከኦርቶዶክሳውያን ጋራ አንድ ላይ ማምለክ እንችላለን ወይ? አንድ አይነት የአምልኮ ስርዓት አለን ወይ ብለን ብንጠይቅ በፍጹም አንችልም ነው። እንዴት ካላችሁኝ መጀመሪያ አምልኮ ራሱ ምንድን ነው ከሚለው እንጀምር። መዝገበ ቃላቶችን ላሳያችሁ። የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ላይ እንደዚህ ይላል። አምልኮን በተመለከተ አምልኮ ለአምላክ ብቻ የሚሰጥ አገልግሎት፣ አምልኮ ስግደትን፣ ውዳሴን፣
አክብሮትን፣ መገዛትን፣ ጸሎትን፣ መስዋዕትን፣ መልካም ስራን፣ ፍርሃትን፣ ፍቅርን ያጠቃልላል። አያችሁ አምልኮ ምን ያጠቃልላል? ስግደትን፣ ውዳሴን፣ አክብሮትን፣ መገዛትን፣ ጸሎትን፣ መስዋዕትን፣ መልካም ስራን፣ ፍርሃትን፣ ፍቅርን ያጠቃልላል የሚል ትርጓሜ ሰጥቶታል። የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ማለት ነው። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ውስጥ ለፍጡራን ያልሰጠችው ምን አለ? ስግደት ብትሉ ለቅዱሳን ሰጣለች፣ ለመላእክት ሰጣለች። ውዳሴ ብትሉ ለማርያም ሰጣለች፣ ውዳሴ ማርያም የሚል መጽሐፍ አላት፣ ውዳሴን ለማርያም ሰጣለች። አክብሮትን ብትሉ፣ መገዛትን ብትሉ፣ ጸሎትንስ ብትሉ ወደ ማርያም፣ ወደ ቅዱሳን፣ ወደ መላእክት አይጸልዩም ወይ? ይጸልያሉ። ለእግዚአብሔር ብቻ የምትሰጠው ነገር የላትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ አምልኮ ማለት ለአምላክ ብቻ የሚሰጥ አገልግሎት ሆኖ አምልኮ ስግደትን፣ ውዳሴን፣ አክብሮትን፣ መገዛትን፣ ጸሎትን፣ መስዋዕትን የሚያጠቃልል ከሆነ እነዚህ ነገሮች ሁሉ በአንድነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለፍጡራን ትሰጣለች። ታዲያ እንዴት ነው በአምልኮ ምን ገናኘው? ሌላ ልጨምርላችሁ። ዘላለም መንግስቱ የአማርኛ መጽሐፍ ቅዱስ መዝገበ ቃላት ላይ እንደዚህ በማለት አስፍረዋል። አምልኮ የሚለውን በዕብራይስጥና በግሪክ አስቀመጡ። በኋላ ሃይማኖትና ውጫዊ ወይም ውስጣዊ የሃይማኖት ስርዓት ለአምላክ የሚቀርብ ተመልከቱ፣ ለአምላክ የሚቀርብ የሚሰጡት የሚሰውት መስዋዕት፣ ክብር፣ ስግደት፣ ጸሎት፣ ልመና፣ መገዛት፣ አገልግሎት ሌላውም ብሎ ጥቅስ ይጠቅሳሉ ማለት ነው። አያችሁ አምልኮ ምንድነው? ለአምላክ የሚቀርብ ምን? ለአምላክ የሚቀርብ የሚሰጡት የሚሰውት መስዋዕት ነው፣ ክብር ነው፣ ስግደት፣ ጸሎት፣ ልመና፣ መገዛት። እነዚህ ነገሮች ናቸው አምልኮ የሚያስብለው። ታዲያ ቤተክርስቲያኒቷ እነዚህ ነገሮች ለማርያም አልሰጠችም ወይ? ለቅዱሳን አልሰጠችም ወይ? ሰጣለች። ማስረጃ ይኸው ቅድም በጠቀስኩላችሁ መጽሐፍ ላይ ማንበብ እንችላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት በሚለው መጽሐፍ ላይ እነዚህ ነገሮች ለፍጡራን እንደምትሰጥ ቤተክርስቲያኒቷ በሚገባ አድርጋ ጽፋለች። ገጽ 51 ላይ እንደዚህ ትላለች ቤተክርስቲያኒቷ። ቤተክርስቲያናችን እምነትና ትምህርት ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ሆና ትከበራለች። በመዝሙራችን ሆነ በቅዳሴያችን ከስመ ሥላሴ ቀጥለን የምንዘምረው የድንግል ማርያምን ውዳሴ ነው። አያችሁ አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምትለው? በቤተክርስቲያናችን እምነትና ትምህርት ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ሆና ትከበራለች ካሉ በኋላ በመዝሙራችን በቅዳሴያችን እንግዲህ የቤተክርስቲያኒቷ ትልቁ አምልኮዋ ምንድነው? ቅዳሴ ነው። ስለዚህ በመዝሙራችን በቅዳሴያችን ከስመ ሥላሴ ቀጥለን የምንዘምረው የድንግል ማርያምን ውዳሴ ነው። አያችሁ አይደል? ታዲያ እንዴት ነው ከኦርቶዶክሳውያን ጋር በአንድነት ማምለክ የምንችለው? በፍጹም አይቻልም። ቅድም ባሳያችሁ በዘላለም መንግስቱ መዝገበ ቃላት በመጽሐፍ ቅዱስ ማህበርን ባዘጋጀው መዝገበ ቃላት አምልኮ ለእግዚአብሔር ብቻ የሚቀርብ ውዳሴ፣ ስግደት፣ መገዛት፣ መስዋዕት ነው። ቤተክርስቲያኒቷ ግን የኦርቶዶክስ ቤተክርስቲያን ይሄንን ለማን ሰጣለች? ለፍጡራንም ሰጣለች። ከስመ ሥላሴ ቀጥለን የምንዘምረው የድንግል ማርያምን ምን ውዳሴ ነው ብላለች። ልጨምርላችሁ አሁንም አምልኮን በተመለከተ የኢትዮጵያ ኦርቶዶክስ ቤተክርስቲያን አምልኮን የምትፈጽመው በምንድን ነው ከተባለ አንዱ በታቦት ነው። ትልቁ ልዩነት ከወንጌላውያን ጋር ያለው ትልቁ ልዩነት አንዱ ይሄ ነው። ታቦትን በተመለከተ ቤተክርስቲያኒቷ ምን ትላለች? እናም በገጽ 62 ላይ ታቦት በአዲስ ኪዳንም በቤተክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል። አያችሁ ታቦት በአዲስ ኪዳንም በቤተክርስቲያናችን ማለትም በኦርቶዶክስ አምልኮተ እግዚአብሔር ይፈጸምበታል። ታዲያ በየትኛው ወንጌላውያን አብያተ ክርስቲያናት ነው ታቦት አምልኮ የሚፈጸምበት? ይሄ ቀላል ልዩነት ነው እንዴ? አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታቦት አምልኮ ትፈጽማለች። በወንጌላውያን ደግሞ እንደዚህ የለም። ይሄ በጣም ሰፊ ልዩነት ነው። አንድ ላይ ልናመልክ አንችልም። ገጽ 63 ላይ ደግሞ እንደዚህ ስላለች ቤተክርስቲያኒቷ ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብሉይ ኪዳን የተቀበለችውን ታቦተ ሕግ አክብራ በራሷ እየተሸከመች አምልኮተ እግዚአብሔርን ስትፈጽም ስለ እግዚአብሔርም ስም በአደባባይ ስትመሰክር ትኖራለች። አያችሁ የብሉይ ኪዳንን ታቦት ተቀብላ ቤተክርስቲያኒቷ ታቦተ ሕግን አክብራ በራሷ እየተሸከመች ከዛስ አምልኮተ እግዚአብሔር ስትፈጽም ስለ እግዚአብሔርም ስም በአደባባይ ስትመሰክር ትኖራለች። ታቦት ለቤተክርስቲያናችን ትልቁ የእምነቷና የሥርዓቷ መግለጫ ነው።
ታቦት በስመ ሥላሴ በቅድስት ማርያም በእመቤታችን በቅዱሳን መላእክት በነቢያት በሐዋርያት በጻድቃን በሰማዕታት ስም ይቀረጻል። ታዲያ እንደዚህ አይነት ልማድ አለ እንዴ በወንጌላውያኑ ዘንድ? አያችሁ ሰፊ ልዩነት አለን። በቀላሉ ምን ችግር አለው ሥላሴ በሚለው ከተስማማን ችግር የለውም የምንለው ጉዳይ አይደለም። በታቦት ቤተክርስቲያኒቷ አምልኮን ምን ታደርጋለች? ትፈጽማለች። በአዲስ ኪዳን እንደዚህ አይነት ልምምድ ደግሞ ፈጽሞ የለም። ሐዋርያቶቹ እንደዚህ አይነት ልምምድ አላሳዩንም። ሲቀጥል ደግሞ በየትኛውም ቀደምት በምንላቸው አብያተ ክርስቲያናት በታቦት በኩል አምልኮን ሲፈጽሙ አናይም፣ አይተንም አናቅም። ሌላ ልጨምርላችሁ አምልኮን በተመለከተ ቤተክርስቲያኒቷ ከእግዚአብሔር ውጭ የምታመልከው አካል አለ ወይ ከተባለ መልሱን ላንብብላችሁ። እዚህ እንደምታዩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ኦፊሻል ዌብሳይታቸው ላይ ይህን ሐሳብ ያስቀምጣሉ። ለመስቀል መስገድና መገዛት። እኛ ኦርቶዶክሳውያን በመስቀል ፊት እንሰግዳለን። በመስቀል ፊት የምንሰግደው ስግደት ከሁለቱ የመስቀል ትርጉሞች አንፃር ሁለት አይነት መልኮች አሉት ይላሉ። እኛ ኦርቶዶክሳውያን እናደርጋለን በመስቀል ፊት እንሰግዳለን ይላሉ። ይሄ ታዲያ ሰፊ ልዩነት አይደለም? ስግደት የሚገባው ማን ብቻ ነው? እግዚአብሔር ብቻ ነው። ይህን ካሉ በኋላ እንደዚህ ይላሉ። ለላይ መስቀል የከበረ ንዋይ ስለሆነ ለመስቀሉ ያለንን ፍቅር እና አክብሮት ለመግለጽ የጸጋ የአክብሮት ስግደት እንሰግድለታለን፣ እንገዛለታለን፣ እናከብረዋለን። ቅዱስ ያሬድ ይህንን ሁለተኛው ስግደት አስመልክቶ እንዲህ ይላል። ምን ይላል? የምታመልኩት ዕፅን የምትገዙት ለዕፅ ነውን? በዓልስ የምታደርጉት ለእንጨት ነውን? የሚሉ አሉ። በክብር ደሙ መስቀሉን ቀድሶት የለምን? ስለዚህ እኛ እናመልከዋለን፣ እንገዛለታለን። አያችሁ፣ እናመልከዋለን፣ እንገዛለታለን። ለምኑ? ለዕፀ መስቀሉ። ለምን? በክቡር ደም በኢየሱስ ክርስቶስ ደም ስለተቀደሰ ይሉናል። ይኸው ስለዚህ እኛ እናመልከዋለን፣ እንገዛለታለን። ቅድም አምልኮን በተመለከተ ምን ነበር ያነበብኩላችሁ? አምልኮን በተመለከተ መዝገበ ቃላቱ ላይ እንደዚህ ይላል። አምልኮ ለአምላክ የሚቀርብ የሚሰውት መስዋዕት፣ ክብር፣ ስግደት፣ ጸሎት፣ ልመና፣ መገዛት። አያችሁ መገዛት። ስለዚህ ኦርቶዶክሳውያን ለመስቀሉ ምን ያደርጋሉ? ይገዛሉ። መስቀል ሲባል ያው የክርስቶስ መከራን ለማለት አይደለም። ለዕፀ መስቀሉ ለእንጨቱ ምን ያደርጋሉ? ይገዛሉ። ለዚህ ማለት ነው በሌላ አገላለጥ ይገዛሉ። ይሄን ያው ራሳቸው ዌብሳይታቸው ላይ ማየት እንችላለን። ያው እንደምታዩት የምትገዙት ለዕፁ ነውን? በዓልስ የምታደርጉት ለእንጨቱ ነውን? የሚሉ አሉ። አያችሁ በዓልን የምታደርጉት ለእንጨቱ ነው ወይ? የምታመልኩት እንጨቱ ነው ወይ ብሎ የሚጠይቁን ሰዎች አሉ። እንደዚህ ብሎ ለሚጠይቁን ሰዎች መልሳችን አይደለም። መልሳችን ምንድነው? በክቡር ደሙ መስቀሉን ቀድሶት የለምን? ስለዚህ እኛ እናመልከዋለን፣ እንገዛለታለን። ለምኑ? ለዕፀ መስቀሉ ለእንጨቱ መስቀል። መለከ ማለት ገዛ ማለት ነው። እናመልክ ማለት እንገዛለታለን፣ እናከብረዋለን፣ ከፊቱ ራሳችን ዝቅ እናደርጋለን ማለት ነው። ክቡር መስቀሉ ክርስቶስ ማዳኑን የፈጸመበት በደሙ ያከበረው ንዋይ ቅዱስ ስለሆነ የጸጋ ስግደት እንሰግድለታለን፣ እንገዛለታለን። አያችሁ እንገዛለታለን። ለምኑ? ለዕፀ መስቀሉ። አምልኳቸውን በዚህ አይነት መንገድ ይፈጽማሉ ማለት ነው። ታዲያ ከኦርቶዶክሳውያን ጋር ማምለክ ችግር የለውም ብሎ መናገር ትዝብት ውስጥ አይጥልም ወይ ማለት ፈልጋለሁ ዶክተር። ይህን ቪዲዮ ስሰራ በዋናነት እሳቸውን ታሳቢ አድርጌ አይደለም እየሰሩ ያለሁት። የእሳቸውን ሀሳብ ሰምተው የእሳቸውን ሀሳብ ትክክል መስሏቸው የሚሳሳቱ በጣም ብዙ ሰዎች ስላሉ እነሱን ታሳቢ አድርጌ ነው በዋናነት የምሰራው። ይህንን መራግብር የሰራ ነው። ስለዚህ እንደ ወንድም ዶክተር ተስፋዬ በዚህ ጉዳይ ላይ አውቃለሁ። ኦንሊ ጂሰስ ላይ የውሃ ምስክሮች ላይ በጣም ውጤታማ ስራ እየሰሩ እንደሆነ አውቃለሁ። በዛ በርቱ ማለት ፈልጋለሁ። ኦርቶዶክሳውያን ግን በተመለከተ ሐሳቦትን ድጋሚ ቢያስቡበት ድጋሚ ቢያነቡ በዚህ ጉዳይ ላይ የሚል ምክር አለኝ። ሁላችንም በሁሉ ነገር ላይ የጠለቀ ነገር ስለማይኖረን ስለዚህ ይህን የተናገሩትን ነገር ድጋሚ እንደው ቢያስተውሉት የሚል ወንድማዊ ምክሬን መግለጽ ፈልጋለሁ። ከዛ ውጪ ግን ቅድም መግቢያ ላይ እንደተናገርኩት የዶክተር ተስፋዬ ሮቤሌን የጻፏቸውን መጽሐፎች ገዝታችሁ ብታነቡ የሚል ወንድማዊ ምክር አለኝ። ለክርስቲያኖች በጣም ተጠቀሙበታላችሁ። ግን እውነትን እውነት
ሐሰትን ደግሞ ሐሰት ማለት ስለሚገባል በጣም በቅናነት ይህን መርሃ ግብር ሰርተናል። ሐሳብ አስተያየት ካላችሁ በታች ኮሜንት ላይ አስፍሩልኝ። የዛሬው መርሃ ግብር በዚህ ላይ እንፈጽማለን። ሳምንት በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።